እንዴት ዋላችሁ? እንዴት አደራችሁ? እንዴት ዋላችሁ? እኔ ምካ መገኘት ሁሉ ጊዜም ደስ ያሰኘኛል። እናም የምካ ደናግል ታናናሾቼ ይህን ሐሳብ አምጥተው እናንተም እንድትባረኩ እኛም እንድንባረክ ስላደረጉን አመሰግናለሁ። ተባረኩልኝ በሏቸው። ከዚህ በላይ ደግሞ ያስፋን አምላክ ተክለ ሃይማኖት ከኛ ጋር ይሁን። እኔንም አስበኝ ይላል። እኔም ማነበው ወግ ዮሴፍ በበደል ላይ በደል የበዛበት ሰው ነው። ሆድ ብሶታል። ከሀገሩ የወጣው ፈልጎ ሳይሆን የገዛ ወንድሞቹ ሸጠውት ነበር። ከመሸጡ በላይ በስጋ ወንድሞቹ መጠላቱ ልቡን አቁስሎታል። 10 ወንድሞቹ ጨክነው ተስማምተው መሸጣቸውን ማሰብ ደግሞ በጣም ከባድ ነበር። ባይተዋሩ ዮሴፍ እንደተከፋ ወደ ግብጽ ሲወርድ እግዚአብሔር ከዮሴፍ ጋር አብሮ ተሸጠ እንጂ ብቻውን አልተወውም። በመከፋቱ አብሮ ተከፋ፣ ስለ ሐዘኑም አብሮ ታዘነ። ዮሴፍ ጲጥፋራ በተባለ ሰው ቤት ባሪያ ሆነ። በአባቱ ግን ተወዳጅ ሆኖ ላደገው ቅምጥሉ ዮሴፍ በሰው ቤት ዙሪያ መሆን እጅግ ከባድ ነበር። ሆኖም በሰው ቤት ባሪያ በሆነ ጊዜ ግን የጌቶች ጌታ የሆነው እግዚአብሔር አብሮት ነበረ። በጌታው ፊት ሞገስ ሰጥቶት ስለነበረ የቤቱ አዛዥ ናዛዥ ሆኖ ተሾመ። እግዚአብሔር ካንተ ጋር ከሆነ ባሪያ ሆነ ብትሸጥም ባለስልጣን ትሆናለህ። እረፍት አልባው ዮሴፍ በተሾመበት ቤት ብዙም ሳይቆይ ግን የጌታው ሚስት ለዝሙት አስቸገረችው። እግዚአብሔርን ፈርቶ አሻፈረኝ ሲላት ራሷ ገርፋ ራሷ ጮሃ እስር ቤት ጣለችው። መከረኛው ዮሴፍ እስር ቤት ወረደ። የታሰሩ ሁሉ ወንጀለኞች አይደሉም። የአንዳንዶቻችን ኃጢአት ለመሸፈን የሚታሰሩ ንጹሃን ግን ብዙ ናቸው። ዮሴፍ ያለበደሉ ሲታሰርም ብቻውን አልሆነም። እግዚአብሔር ከዮሴፍ ጋር አብሮ ታሰረ። በበደል ላይ በደል ደርሶበት በገባበት ወህኒ ቤት እግዚአብሔር ከዮሴፍ ጋር ነበር፣ ምሕረትንም አበዛለት። በግዞት ቤቱም አለቃ ፊት ሞገስን ሰጠው። ዘፍጥረት 39 ቁጥር 21። እግዚአብሔር ካንተ ጋር ከሆነ እስር ቤት ውስጥም ቢሆን ትሾማለህ። ዮሴፍ የወህኒው ባለስልጣን ሆነ። ከዚህ በኋላ ዮሴፍ በወህኒው ለ2 ሰዎች ህልም ይፈታላቸው ጀመር። የአንዱ ህልም ፍቺ ተሰቅለህ ትሞታለህ የሚል ሲሆን የሌላኛው ህልም ፍቺ ደግሞ በፈርዖን ቤት ዳግመኛ ትሾማለህ የሚል ነበር። ወደ ፈርዖን ቤተ መንግሥት ተሾሞ የሚሄደውን ሰው ዮሴፍ እንዲህ አለው፣ ነገር ግን በጎ በተደረገ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከዕብራውያን ጋር አገር ሰርቀው አምተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም። ዘፍጥረት 40 ቁጥር 14። ዮሴፍ እኔንም አስበኝ ምሕረት አድርግልኝ ብሎ የተማጸነው የፈርዖን ጠጅ አሳላፊ ግን ዮሴፍን አላሰበውም፣ ረሳው እንጂ። ዘፍጥረት 40 ቁጥር 23። ከዚህ በኋላ ዮሴፍ ለ2 ዓመታት በስር ቆየ እንጂ ምንም የተፈጠረ ነገር አልነበረም። ባሪያ ሆኖ ሲሸጥ አብሮት የተሸጠው እግዚአብሔር እስር ቤት ሲገባ አብሮት የታሰረው እግዚአብሔር አሁንም ግን ዮሴፍን ዝም አለው። ለምን? ዮሴፍ እኔንም አስበኝ ምሕረት አድርግልኝ ብሎ የለመነው የጠጅ አሳላፊው ነበር። በግፍ ከሀገሩ እንደወጣ ያለበደሉ እንደታሰረ ያስረዳው ለፈርዖን ቤት ሹመኛ ነበር። ስለዚህ እግዚአብሔር ዮሴፍ ሆይ ጠጅ አሳልፌም አስበኝ አልክን ብሎ አሰበው ብሎ ተወው። በሕይወት ሰውን አደራ ያልክ ቀን እግዚአብሔር ይተውሃል። አውጣኝ ያልከው ሰውን ከሆነ
ፈጣሪ የሰውን ነገር እንድታይ ዝም ይልሃል። ሁላችንም አደራ አስበኝ ብለን የተማመንባቸው ጠጅ አሳላፊዎችም አይጠፉም። እንደ ዮሴፍ ቤተ መንግሥት ውስጥ ሰው አለኝ ብለን ተስፋ የጣልንባቸው ዘመድ አለኝ ብለን የሙጥን ያልናቸው ሰዎች አይጠፉም። በአንድ ስልክ ሊጨርሰው ይችላል እኮ ብለን የተመካነባቸው ሰዎች አናጣም። ወዳጄ እመነኝ፣ ሰው አደራ በል መሆኑ አይቀርም። ቃል የገባህለት ሰው ወደ ሹመቱ ሲገባ አያስታውስህም። ሥጋ ለባሹን አደራ ብለህ ከፈጣሪ ግን አትጣላ። ሰውን በቤተ መንግሥት አስበኝ ከማለት ፈጣሪን በመንግሥትህ አስበኝ ማለት ይሻላል። ወዳጄ ሆይ በሰው ከመታመን ይልቅ በእግዚአብሔር ላይ መታመን ይሻላል። በገዦች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። መዝሙር 118 ቁጥር 8